ድራማው ቀጠለ ማለት ነው ጋይስ። ይሄን ነገር ክፍል ለክፍል እንስጠው ማለትም ቁጥር እንስጠው ማለት ነው። ይሄ ነገር ድራማ ነው። እውነቱን ለመናገር ከሩታ አይንና ከአብርሽ አይን ብዙ የሚታዩ ነገሮች አሉ ማለት ነው። እና እነኚህ ሰዎች ከካሜራ ጀርባ እየተመካከሩብን ነው። ባለፈው ሩታ ከዛሬ ጀምሮ አጠገቤ ድርሽ አትልም፣ አብርሽም እኔም ከዛሬ ጀምሬ አንቺ ጋር አልደርስም ስትሉ የነበራችሁ ሰዎች አሁን ላይ ግን ምን እያሉ ነው? ትላንትና ከተገናኘን በኋላ ብዙ ነገሮች ያወራሽኝ ነገር አለ። ስትጀናጀኑ አድራችሁ እዚህ ካሜራ ፊት መታችሁ ጻድቅ ትጫወታላችሁ ጋይስ። ሩታማ አብርሽና ሩታ የሆነ ነገር አላባቸው ማለት ነው። ምንድነው ካላችሁ ድራማ ለመስራት ተነስተዋል። ይሄ ነገር ድራማ ነው። በቃ እውነቱን እንነጋገር ከተባለ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። ዛሬ በሰበር ዜና መጥቻለሁ። ይሄ ነገር ሰበር ዜና መሆን አለበት፣ ሲቀጥል ድራማ መሆን አለበት ብዬ አስባለሁ። ብቻ በፈለጋችሁት ያዙት ማለት ነው። ጅብ ካለፈ ውሻ ጮኸ። ጅቡ ሄዷል፣ ግን ውሾቹ አልሄዱም፣ ዝም ብለው ይጮሃሉ ብላ ተርጉመዋለች። አብርሽ ደግሞ ትርጉሙን አላቀውም፣ እሰማለሁ ግን ትርጉሙን አላቀውም ስትለው ታላልቅ ሰው ጠይቅና ተረዳው አለችው። እንዴት ነው የማታውቀው አብርሽ? እንዴት ነው የማታውቀው? ማን ላይ ነው ሙድ እያያዝክ ያለከው ማለት ነው? ሙድ ነው እየያዙብን ያሉት ጋይስ። ስለዚህ እነኚህ ልጆች በቃ እመኑ ድራማ ነው የተያዘው ማለት ነው። በዚህ ልክ ህይወታችሁ ላይ የምትተውኑት ድራማ ለምን አስፈለገ? ሩታም እንግዲህ አሁን ልጄን ይዤ ልሰደድ ነው ስትል፣ አብርሽ ደግሞ ሞቼ ይገኛለሁ፣ ልጄ ወዴትም መሄድ አይችልም፣ ከኢትዮጵያ ውጪ ሄዶ የሌላ ሀገር ዜጋ ባህል ይዞ እንዲያድግ አልፈልግም። እዚህ ኢትዮጵያ ውስጥ በባህል እኔ ባደግኩት መንገድ ማደግ አለበት፣ ወግ ማረጉን እያየ ማደግ አለበት እያለ ነው። ከዚህ ሁላ አብርሽና ሄርሜላ እንግዲህ ተጣልተዋል ጋይስ። ሹክል በላችሁ ብዬ ነው። አብርሽና ሄርሜላ ተኮራርፈዋል ወይ ደግሞ ቅር ተሰናኝተዋል ወይ ደግሞ ተጣልተዋል። በቃ የሆነ ነገር በመሀላቸው ተፈጥረዋል ማለት ነው። ስለዚህ ለዚህ ነው አብርሽ ይቺን 2 ቀን ሩታ የሚለው። ፈገግታቸው ደግሞ የዛሬ እኮ ፈገግታቸው ይለያል አልኳችሁ። የሩታ ፈገግታ አይን ሰረቅ እያረገች የምታየው፣ የአብርሽ ፈገግታ። አብርሽና ሄርሜላ ለምንድን ነው የተጣሉት ካላችሁ፣ አብርሽ እንግዲህ ይህን ሰሞን ሩታን እያለ ነው። ውሽሚቱ ሄርሜላ ደግሞ እንዴት ከኔ ጋር ሆነ ከሩታ ትላለክ? ስለዚህ መጀመሪያም እምቢ ብለኸኝ ነበረ፣ ልቤን ሰብረኸው ነበረ። አሁንም ለሁለተኛ ዙር ልቤ አይሰበርም ብላ ሄርሜላ አኩርፋ ቁጭ ብላለች ማለት ነው። አብርሽ ደግሞ አንቺ ብታኮርፊ የትም መድረስ ትችያለሽ፣ የትም አኩርፈሽ የትም መሄድ ትችያለሽ፣ እኔ ግን ከልጄ ወደ ኋላ የሚለኝ ነገር የለም እያለ ሄርሜላን ጣል አድርጎ ወደ ሩታ እያላት ነው። እንግዲህ ሩታ ድንቡሽውሽ ብላ እንደዚህ ባራስነት ቤት በጣም አምሮባት፣ አብርሽም ይሄን ሰሞን ይሄን 2 ቀን እያያት እየማለለ ነው። የሩታ ውበት ነው እየማለለ ያለው ማለት ነው። እናማ ሩታ ግን ከውሳኔ ወይ ፍንክቻ አልልም እያለች ነው። ሩታዬ ተረጋግተሽ ልጅሽን ይዘሽ አብርሽን ያዛርጊው ማለት ነው። ምክንያቱም የሆነ ነገር አለባችሁ ሁለታችሁ ማለት ነው። እንዲሁም ደግሞ ሽማግሌዎች ይዘውታል ነገሩን፣ ቀጠሮ ተይዟል። እንግዲህ ከሰሞኑ ደግሞ አዋቂዎች እነ ጋሽዬ እና አባብዬ ገብተው ሊያስታርቁ ነው ማለት ነው ጋይስ። እና እኛም ደግሞ እነሱ ቢታረቁልን እጅግ ደስ ይለናል። በቃ ጠላት ርድብን ይበል። ስለዚህ ሩትዬና አብርሽዬ መቼም አይለያዩም ውዶችዬ። እንግዲህ ለዛሬ ይዤላችሁ የመጣሁት ትኩስ ወሬ ይሄን ይመስል ነበረ። በያላችሁበት ሰላማችሁ ብዝት ይበልልኝ። ቤቱን ሰብስክራይብ አድርጉ። ጉንፋን ስለያዘኝ ጋይስ በደንብ ማውራት አልችልም። እቺን ትኩስ ወሬ ላካፍላችሁ ብዬ ነው እንጂ ድምጼ በጣም ተዘጋግቷል። ለድምጼ ይቅርታ። ባይ ባይ ጋይስ።